እያለ የጌታቸውን ስራ አንዱ አደረጉ። በተለይ የተቃዋሚ ፓርቲዎች ገብተው ስልጣን እንዲይዙ ሀሳብ ነፃነት እንዲሸራሸር ሙከራ አድርጎ ነበር የሚሉ ወገኖች አሉ። የትግራይን ህዝብ እንደ ሆስቴጅ ይዞ አሁንም የህልውና አደጋ አለብህ በሚል ወደ 4 ኪሎ ለማምጣት የሚያደርጉትን ጥርጊያ እያመቻቹ ነው እንጂ የትግራይ ህዝብ ቲፒኤልኤፍ እንደሚለው በዛ ነባሪያ ሁኔታ ውስጥ አይደለም። ችግር ውስጥም ከሆነ ቲፒኤልኤፎች ራሳቸው የፈጠሩት ናቸው የሚሉ ወገኖች አሉ። የኤርትራ መንግስት ከኢትዮጵያ መንግስት ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ነው። ፕሪቶሪያ ላይ እኛ ሳንወከል ለምን ተፈራረማችሁ የሚል ቅሬታ እንዳላቸው ይታወቃል። የሻዕቢያ ደጋፊዎች የፕሪቶሪያ ስምምነት የሰሜኑን ጦርነት ነው ያስቆመው። የሰሜኑን ጦርነት በመቆሙ የተቆጣው የሻዕቢያ መንግስት ነው። ቲፒኤልኤፍ ሲሆን ይህንን ማስቀጠል ሲገባው ይሄ በመሆኑ ከተቆጣው ኃይል ጋር ጥምረት ፈጥሯል። በሰሜኑም ጦርነት እንደነበረው እንደምታስታውሱት ወደ 4 ኪሎ እየመጣን ነው፣ ሌሎቻችሁ ነፍሳችሁን አድኑ፣ ወዴትም ማምለጫ የላችሁም የሚሉ ንግሮችን ከደብረ ጽዮን የሰማንበት ሁኔታ አለ። በአንተ እይታ የቲፒኤልኤፍ አጠቃላይ ምንድን ነው ፍላጎቱ? ሁለተኛ ለጽምዶ ደጋፊዎች ካላችሁ እንድትነኩል የሚፈልገው ለጀዋር ነው። ይህንንም የጽምዶ ጉዳይ በፌዴራል መንግስቱም በተቃዋሚዎቹም ሶሻል ሚዲያ ላይ በስፋት የሚነገር ጉዳይ ነው። ጽምዶንስ እንዴት ነው የምታዩት? የአንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ልዩነት አለው። ቲፒኤልኤፍ የፋኖ ኃይሎችን ወራሪ ነው የሚላቸው። ወራሪዎች የያዙብንን ኃይል ለማስለቀቅ እየመጣን ነው ይላሉ። ገብረ እግዚአብሔር የስፖክስ ፐርሰን ናቸው። ይህንን ቃል በቃል ተናግረዋል። በፋኖና በቲፒኤልኤፎች የመታገያ አጀንዳ መካከል ልዩነት አለ። ማርቲን ፕሎት በቅርቡ እንደነገረን እነዚህ 4 ኃይሎች ሱዳን ላይ ተገናኝተው እንደመከሩ ነግሮናል። የጽምዶስ ጉዳይ የገባችሁ ነገር አለ? ይሄ ሊሆን የሚችል ነገር ነው? የፌዴራል መንግስቱም ያነሰዋል፣ እነሱም ያነሱታል። በኦሮሚያ ክልል ላይ ፈጠን እያልኩኝ ነው፣ ለሰዓታችሁ የቸኩልኩኝ ነው ጥያቄ የማቀርበው። በኦሮሚያ ክልል ላይ በተደጋጋሚ የሚነሱ ጥያቄዎች አሉ። ለምሳሌ ኦነግ ሲመሰረት እንደ መታገያ አጀንዳ አድርጎ የተነሳባቸው 3 ጉዳዮች ናቸው እኔ እስከሚገባኝ። በዚህ ጉዳይ ላይ ከራጁ ጋር እንስማማለን፣ አንከራከርም። ራስን በራስ የማስተዳደር ጉዳይ አለ፣ የቋንቋ ጉዳይ አለ፣ የአዲስ አበባ ጉዳይ አለ። አሁን ባለው መንግስት እነዚህ ጥያቄዎች ከሞላ ጎደል ተመልሰዋል። አሁን ኦነግ የሚታገልበት አጀንዳ ምንድን ነው የሚሉ ወገኖች አሉ። ለዚህ ምን ትላላችሁ? ሰፋ ለህዝብ ስላለ ላልሰማችሁ ለሰማችሁም ድጋሚ ነው ይህን ለራጁ ማነሳለት። በቋንቋ ጉዳይ ላይ ቀደም ሲል እንኳን በወጣው እንትን ላይ ሰምታችሁ ከሆነ በኦሮምኛ ቋንቋ የመንጃ ፈቃድ እንዲሰጥ የስራ ቋንቋ እንዲሆን 5 የፌዴራል ቋንቋዎች እንዲሆኑ ተመርጦ ወደ ተግበራ ለመግባት በሂደት ላይ ነው ያለውና ምን ኦሮሚያ ክልል ላይ ምን የሚያስነሳ ጥያቄ አለ ከሞላሰን የሚሉ ወገኖች አሉ። ይህን ምን ትላላችሁ? በፋኖ ጉዳይ ላይ የክላሪቲ ጉዳይ አለ። ብዙ አይነት ሀሳቦች ናቸው የሚሸራሸሩት እና የትኛውን ይዘህ የትኛውን መጣል እንዳለባት። ሁለተኛ የመታገያ ቋንቋ አማርኛ በመሆኑ ሁሉም ኢንፍልትሬት አድርጎ ለመግባት ኢዚ ነው አማራ ፖለቲካ ውስጥና ትንግርቱ። የአማራን ትግል እንዴት ነው የምታየው? ይህን ካልኩኝ በኋላ ጀዋር ጠቅላላ አድርገህ እነዚህ ያነሷቸውን ትሄድባታለህ። እናንተ ስማችሁን የጠራው ጥያቄ የወረወርኩላችሁ እናንተ የሚመቻችሁ ምላሽ ትሰጣላችሁ። አብይ አህመድ ወደ ስልጣን ከመጣ በኋላ ቀጥታ ወደ ጦርነት ነው የገባው። አብይ ላይዋጋ ወይም ደግሞ ብልጽግና ላይዋጋ የሚችልበት መንገድ ነበር። አንዳንዶች ጠቅላይ ሚኒስትር ወደ ስልጣን ሲመጡ ይሄ ጦርነት ሊመጣ እንደሚችል አስቀድመው የገመቱ አሉ። በሌላ አባባል በግልጽ ለመናገር ያህል አብይ አህመድ ኃይለማርያም ደሳለኝ ይሆናል ተብሎ የተጠበቀ ሰው ነው። ኃይለማርያም ደሳለኝ ስላልሆነላቸው እንደተጠበቀ ወደ ጦርነት ገብቷል። አብይ አህመድ ከቲፒኤልኤፍ ጋር ላይዋጋ ወይም ደግሞ ጦርነቱ ላይገባ የሚችልበት መንገድ የለም። ይዋጋ ነበር። ጦርነቱ ኢኒቪተብል ነው የሚሉ አሉና ይህን ሰብሰብ አድርጋችሁ ትሄዳላችሁ። አይ ቲንክ ጥያቄ ገብቷችኋል። ከሰዓት ጋር እየተሽቀዳደምኩ ስለሆነ ይህን ጥያቄ ያነሳሁት። ጀዋር ነው ሰፊውን ደቂቃ ወስደ ባነሳውላቸው ጉዳዮች ላይ አንተ ትሄዳለህ። ከዛ ምንድነው የምናደርገው? እንዳልኩት ለገዢው ፓርቲ ሰዎች እድል ሰጣችኋለሁ፣ ትገባላችሁ፣ ጥያቄ ትጠይቃላችሁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምትጽፉት፣ ከመግባታችሁ በፊት ጥያቄያችሁን ጽፋችሁ ፈጠን እያላችሁ ለጀዋር ከሆነ ለጀዋር እዚህ ላይ ላሉት ጥያቄ ታቀርቡና እነሱ ይመልሳሉ። መጨረሻ ላይ የምክክር ኮሚሽን እያዘጋጀ ያለውን የምክክር ሂደት እንዴት ትገመግሙታላችሁ የሚለውን ጉዳይ ከነሱ ሀሳብ እንሰማና ምናጠቃለል ይሆናል ማለት ነው። ጀዋር ያነሷቸውን ጥያቄዎች እስኪ ሂድባቸው በሰፊው። ጀዋር ሚዩት ነው። ጀዋር ሚዩት ነው።
እሺ እያልኩ የነበረው ምንድን ነው የትግራይ ጉዳይ ስንጀምር አማራም ኦሮሚያም ያለው ነገር ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል፣ ልትፈታው የማትችልበት ደረጃው ሲገባል። እና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ ውድ ሃቭ ቢን ሪኢንቴግሬሽን ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኪዩሪቲ ይሰማዋል። ኢንሴኪዩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኪዩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኪዩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ የምንከራከር ነበር። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሰግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቅድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም፣ ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የያዘው እሱ እንደመሆኑ አብዛኛውን ድርሻ በእሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንቴግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በማህበራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉትም የህዝባቸው እጣ ፈንታ ለሚያሰጋቸውም አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበረ። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባ። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳመንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረ። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባን። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩ። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሾችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች፣ የሴኩሪቲ እና የስልጣን ጉዳዮች
ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበረ። ምን ዋሻቸው ነገር አልነበረም። አወዘ ናይሮቢ ተው አይሆንም። አዙሪት ውስጥ ነው የምንከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። ኢትስ አ ማተር ኦፍ ጂኦግራፊ ኢትስ አ ማተር ኦፍ ሂስትሪ ብዬ ስከራከር ነበረ። የዛ ጊዜ ሁለቱም ማድመጥ አልፈለጉም። ሲሚለርሊ ናይሮቢም ላይ ሀሌላ ኬለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሻወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን የምንለው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙም ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። I know this from experience። ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው። the same thing። ከዛ በፊትም አዲስ አበባ ላይ፣ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚሁ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ሀገራዊ ተቋማዊ ኢንስቲትዩሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግነው። ፕሪቶሪያ ላይ ህወሓትን ይዘን ህወሓትና ብልጽግና ሆነው ሻዕቢያን የመደቆስ ጫውታ ውስጥ የተገባው። ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለእኔ ጽምዶ ኢስ ዲፌንሲቭ ፓክት። የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ የሆነ ጎረቤት ሊመጣበት የሚችለውን እራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፈው አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተን። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ
ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። ዋት አር ዚስ ኒው ኢመርጂንግ ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው። አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ ሀብት እንደ ሀብኖትስ የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ ምንድነው የሚባለው የክላስ ስትረግል፣ በአማርኛ ረሳሁት፣ የክላስ ስትረግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሬቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሬቲ ትዝ ይለኛል ከነብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል የምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊብሪቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራም ጋር ከትግራይም ጋር ከደቡብም ጋር ሊያስተባብር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ፌር አይደለም። ግን የመፍትሄ ቁልፉንም ትልቁን ፕሮባብሊ 70% በሱ እጅ ነበር። እንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን በርደን ኢዝም ባክስቶፕ ዙዝ ሚ አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበረ። ሌትስ ቢ ፌር እኔ አወዘር ይሄ ነገር ሲፈጠር አትሳሳቱ። ህወሓቶች እኔ ስታገልባቸው ነበረው ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብም ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። አብይም ብቻ ሳይሆን ከኦሮሞ ሊመጣ የሚችልን ኃይል የመረጧቸው ሰዎች ነበሩ እኮ ኃይለማርያም እንዲሆኑላቸው። እነሱ ሪጀክት ስናደርግ ኢት ዋዝ ክሊር የሚመጣው ሰው ኃይለማርያም ሊሆን እንደማይችል አምነው ነው። ፕሮባብሊ ከጌታቸው አሰፋ ፋክሽን ውጭ ያለው እነ ሳሞራ እነ ስዩም እና አባይ ተቀብለው ነው ስልጣን የለቀቁት። ኃይለማርያም ይሆናል የሚል እንደዛ እናስቀጥላለን የሚለው ተስፋ በ2017 መጨረሻ አካባቢ ላይ የህወሓት የ45ቱ ቀን ስብሰባ በኋላ ይሄ ግምገማ አልነበረም። እንዲሆንም አልተፈለገም። ከኦሮሞም ከአማራም ከደቡብም እሱ ፓፔት እንዲሆን ይፈልግ አልነበረም። ከትግራይም ይልቅ እየፈለገ አልነበረም። ወደ ጦርነት ያስገባው አብይን ፓፔት የማድረግ ጉዳይ ሳይሆን የኢንሴኪዩሪቲ ጉዳይ ሪአሹራንስ ያስፈልገው ነበር። በስልጣን ላይ ለረጅም ጊዜ የነበረ ኃይል ስልጣን ሲለቅ በግለሰብ በቀል እንዳይመጣበት እንደ ማህበረሰብም ችግር እንዳይመጣበት ሴንተሩን ከተቆጣጠረው ኃይል ሪአሹራንስ ያስፈልገው ነበረ። አንድ ይሄን ማድረስ አልቻለም። ይሄን ብቻ ሳይሆን በኦሮሚያ ውስጥም ያለውን በአማራ ውስጥም ያለውን ሁኔታ ማኔጅ ማድረግ የሚያስችል ሁኔታ አልተፈጠረም። አንድ ብቻ መሐመድ ያለው ላይ ኮሜንት ላደርግ። አንድ መስማት የምፈልገው ነገር ስላለ ሽፈራው ቢሆን እንዲህ ሊሆን ይችል ነበር። እጩ ነበሩ። ደብረጽዮን አለ፣ ደመቀ አለ፣ ሽፈራው ሽጉጤ ያለ አብይ ናቸው የነበሩት መጨረሻው ላይ። ሌትስ ሴይ ሽፈራው ሽጉጤ ቢሆን በአብይ አህመድ ቦታ አሁን የሆነው ነገር ይሆናል። ሪያሊስቲክ ወደ እንነጋገር። የዛን ጊዜ የፖለቲካ ፕሬሸሩን በግንባር ቀደም እየመራ ያለው የኦሮሞ ኃይል ነበር። ከኦሮሞ ጀልባ ደግሞ የነበረው የአማራ ኃይል ነበር። የኛ ታክቲካል ቾይስ ከኢህአዴግ ውስጥ ሁለቱን ትልልቁን ብሎክ የማንቀሳቀስ ስራ ነበር። ሽፈራዊ መሆን እድሉ አልነበረም። ነገር ግን ሽፈራ
ሁለቱ ብሎክ ቢደገፍ ኖሮ የተሻለ ሊሰራ የሚችልበት እድል ነበር። ግን ሽፈራዊ መሆን እድል ሃይፖቴቲካል ነው አንተ የጠየቀኝ። ግን ያ ሃይፖቴቲካል የመሆን እድሉ በጣም ጠባብ ነበረ። ሽፈራውን ህወሓት ቢያስቀምጠው በሳምንቱ ይጣል ነበር። አባዱላን እኮ ፈልጎ ነበር ህወሓት። አባዱላን ቢያስቀምጠው በማግስቱ ይገለበጥ ነበር። የነበረው የለውጥ እንትን አስቸጋሪ ነበር የሚሆነው። ቴዲ የመጨረሻው ታዲያ አብይ አልቆረጠም ያለው ለምንድን ነው? አብይ አስቸጋሪ ሆኖ ለምንድን ነው? አንዱ የመጽሐፍ ውስጥ ጽፌዋለሁ አይተው እንደሆነ የጁኒየር ሚሊተሪ ኦፊሰሮች በተለይ ደግሞ ፍሮንት ላይን ቲም ያልመሩ የውጊያ ያልመሩ ሲኒየር ያልሆኑ ሰዎች ሲመጡ የሚኖራቸው ሚሊተንት ማይንድ ነው። በጦርነት ያልተገራ የሚሊተንት ማይንድ አለ። ገና ተዝጋለ ተቃውሞው ነበር። ያስቀመጥኳቸው ክራይቴሪያዎች ነበሩ። የሱ ፐርሰናሊቲ፣ የልምድ እጥረት እና የነበረው አምቢሽን ኦቶሪቴሪያን የሆነ ሃይሊ ሴንትራላይዝድ የሆነ ቤዚካሊ የኢህአዴግን የአንድ ፓርቲ አገዛዝ አውራ ፓርቲ አገዛዝ በአውራ ግለሰብ አገዛዝ ነው መተካት የፈለገው። 2018 ላይ ግን በታሪክ እየተጫኑት ሂስቶሪካል ፎርስስ የምንላቸው 9 ነገሮች አሉ። እነዛ ተደራብረው 9ኙም የተሟሉበት ሂስቶሪካል ፎርስ የምንለው የዩዝ በልጅ የወጣቶች በቁጥር መብዛት፣ የብሔረተኝነት መጋነል፣ የኢኮኖሚ ችግሮች፣ እንደዚህ የዓለም አቀፍ ሁኔታዎች አንድ ላይ ተደምረው የስቴቱ ካፓሲቲ የተመናመነበት ጊዜ ስለነበረና የህዝብ አቅም ደግሞ የተጠናከረበት ወቅት ስለሆነ አይደለም የግለሰብ አምባገነን የአንድን ፓርቲ የበላይነት ወደ አንድ ግለሰብ የመቀየር ይቅርና ያንን የአንድ ፓርቲ የበላይነት የኢህአዴግን የበላይነት እንኳን ኢንታክት አድርገህ ለማስቀጠል በጣም ከባድ ነበር። ያን ስትሞክረው ሁለት ኃይሎች ተጋጩ ማለት ነው። የአብይ አምቢሽን የፖለቲካ ኃይሎቹ አምቢሽን ሲጋጭ ወደ ዲሞክራሲ መሻገር ማቃተን፣ ጠንካራ አምባገነን ስርዓት መገንባት አቃተንና አኖክራሲ የምንለው ዲሞክራሲያዊም ያልሆነ አምባገነናዊም ያልሆነ ዲሞክራሲያዊ ሆኖ የህዝብ ቅቡልነት የሌለው አምባገነናዊ ሆኖ የስቴት የበላይነት ያለው ኃይል መፍጠር አቃተንና የፓወር ሴንተሮች አሁን ቅድም መሐመድ አንስቶታል። አሁን አማራ ክልል ውስጥ የተለያዩ ፓወር ሴንተሮች አሉ። ኦሮሚያ ውስጥ የተለያዩ ፓወር ሴንተሮች አሉ። የስቴቱ ካፓሲቲ የስርዓቱ ካፓሲቲ የሀገር መንግስቱ ካፓሲቲ ተከፋፈለ እና ያ ነው ችግር የፈጠረው። ምጥን ያለ ጥያቄ